So the next lesson የሚሆነው ደግሞ is going to be about fungi. ዛሬ የምናየው ስለ ፈንጋዮች ነው። So before we start our lesson, at the end of this lesson ምን እናውቃለን? ፈንጋዮች ምንድናቸው? ምን አይነት ፊቸሮች አሏቸው የሚለውን እናያለን። ስትራክቸራቸውን አንድ ቲፒካሊ የሆነ ፈንጋይ ምን ስትራክቸሮች አሉት የሚለውን እናያለን። ምን አይነት ወይ ነው ሪፕሮዲዩስ የሚያደርጉት ሴክሹዋሊ እና አሴክሹዋሊ በምን አይነት ወይ ሪፕሮዲዩስ ያደርጋሉ? እንዴት ነው ኒውትሪሽን ሜተዳቸው በምን ወይ ነው የሚመገቡት የሚለውን ኢኮኖሚክሊ እንዴት ምን አይነት ኢምፖርታንስ አላቸው ቤኔፊሻል እና ሃርምፉል የሆነው ሳይዳቸውን እናያለን። ስፔሲፊካሊ ይስቶች ምን ላይ እንጠቀማቸዋለን የሚለው እናያለን ማለት ነው። ሶ ስለ ፈንጋይስ እናነሳ ፈንጋይስ they are a bit different ከዚህ በፊት ካየናቸው ማይክሮኦርጋኒዝምስ ከባክቴሪያ እና ከአርኬ በምን ይለያሉ ካልን አንደኛ they are eukaryotes ቀደምም ስናወራ በሶስት ከፍለናቸዋል the bacteria the archaea እና the eukaryota አሁን ከባክቴሪያ እና ከአርኬ ፋሚሊ ወጥተን ዩካሪዮታ ውስጥ ገብተናል ማለት ነው። ሶ ዩካሪዮታ የምንላቸው they are eukaryotic ናቸው and they might be multicellular ሊሆን ይችላል ዩኒሴሉላርም ሊሆን ይችላል። ሶ ስፖር ቤሪንግ የሆነ ነን ክሎሮፊል ማምረት የማይችሉ ወይም ደግሞ የማያመርቱ ኦርጋኒዝሞች ናቸው and also organisms with absorptive nutrition ፈንጋይስ ከሌሎች ኦርጋኒዝሞች ትንሽ ለየት የሚያደርጋቸው they have heterotrophic የሆነው ኔቸራቸው ወይም ደግሞ ሌላ ኦርጋኒዝም ዲፔንድ የማድረግ ኔቸራቸው it's mainly dependent on decomposition ወይም ደግሞ ዴድ የሆኑ አኒማሎችን በመመገብ ነው ራሳቸውን የሚያስተዳድሩት ማለት ነው። ሶ ፈንጋዮችን የሚያጠናው ፊልድ ምን እንደሚባለው ማይኮሎጂ ነው የሚባለው። ይሄንን ደግሞ ፊልድ ላይ ስፔሻላይዝ የሚያደርግ ሰው ማይኮሎጂስት ነው የሚባለው ማለት ነው። ሶ ፈንጋይስ በአጠቃላይ ዳር ዩካሪዮቲክ ናቸው might be multi or unicellulars they don't have chlorophylls የራሳቸው የሆነ heterotrophic የሆነ ሳፕሮፋይቲክ የሆኑ ኦርጋኒዝምስ ናቸው ማለት ነው። So this is just an example of a picture. It's a representation of common የሆኑ ፈንጋይስ probably you guys would know the mushrooms የተለያዩ mushrooms አሉ some of them are edible ወይም አንዳንዶቹ ይበላሉ አንዳንዶቹ ግን they might be also fatal ወይም ደግሞ ሊገሉን ይችላሉ ከበላናቸው። ከዚህም የተለያዩ ፈንጋዮች አሉ like yeast mold እነሱ የተለያዩ ፈንጋዮች ናቸው ማለት ነው። So when we see the general characteristics of fungi the first one becoming the eukaryotic ናቸው ማለት of course they have true የሆነ membrane bounded የሆኑ ኦርጋኔሎች membrane bounded የሆነ ኒውክለስ ስለዚህ true የሆነ ሴል ማለት እንችላለን ማለት ነው። so eukaryotic ናቸው ስትራክቸራቸው filamentous ናቸው። filamentous የምንለው አብዛኞቹ almost all የሚባሉት ፈንጋዮች ከሃይፌ ከምትባል ፊላመንት ነው የሚሰሩት። እቺ ፊላመንት sometimes unicellular ከሆነ አንድ ብቻ ሊሆን ይችላል ነገር ግን መልቲ ሴሉላር ሲሆን አንድ ላይ ሲመጡ ምን ይባላል ማይሴሊየም ይባላል። ሶ ፈንጋዮች ከዚህ ፊላመንት ነው የሚሰሩት። ምን እንደምትባለው እቺ ፊላመንት ሃይፌ ነው ነገር ግን ኢንማስ አንድ ላይ ተጠላልፈው ሲገኙ ማይሴሊየም ነው የሚባለው። ዩኒሴሉላር ደግሞ ከሆነ ይስት ነው አንድ ብቻ ከሆነች ማለት ነው። ሴል ዎሎቻቸው ላይ unlike that of the archaea እና the bacteria they do not have the peptidoglycans but they have the chitin የሚባል ፖሊሳካራይድ አላቸው ማለት ነው። ይሄኛው some with cellulose and glucans አላቸው። ያው ሴሉሎስ ማለት as we know it is a polysaccharide ወይም ደግሞ polymer of carbohydrate ማለት ነው። so reproduction ናቸው sexually asexually ሊሆን ይችላል እንዳለው ማይክሮኦርጋኒዝምስ በሁለቱም ወይ ሪፕሮዲዩስ ያደርጋሉ። ሃፕሎይድ የሆነ ኒውክላይ ሪሊዝ ያደርጋሉ often መልቲ ኒውክሌትድ የሆነ ሃይፌ ሲኖራቸው ማለት ነው። ሃፕሎይድ ኒውክላይ ማለት during reproduction if it is ብዙ ጊዜ asexual ከሆነ equal number of chromosomes with the parent cell ነው የሚኖረን። haploid nuclei ላይ ግን ምንድነው half number of chromosome number ሲኖረን we call that haploid nuclei ይኖራቸዋል። ይሄኛው ግን most common የሆነው multinucleated hyphae ያላቸው ፈንጋዮች ላይ ነው ማለት ነው። መጀመሪያም ስንጀምር ምን ብላል ክሎሮፊል የላቸውም። ክሎሮፊል ከሌላቸው what's indicating is of course የራሳቸው ምግብ ፕሪፔር ማድረግ አይችሉም especially based on photosynthesis ማለት ነው። ሌላ ኬሞ ሄትሮትሮፍስ ናቸው። ኬሞ ሄትሮትሮፊክ ናቸው ስንል ስለ ኒውትሪሽናል ታይፕ ኦፍ ባክቴሪያ ስናወራ ምን ተባብለናል? ኬሚካል ከሆነ ኦርጋኒክም ኢንኦርጋኒክም ኢነርጂ ሶርስ ይኖራቸዋል። ሄትሮትሮፊክ ደግሞ ኦፍ ኮርስ አዘር ኦርጋኒዝምስ ላይ ዲፔንድ ያደርጋሉ። ሜንሊ ግን እዚህኛው ላይ ኦርጋኒክ ካርበንስ ከተጠቀሙ ኬሞ ኦርጋኖ ሄትሮትሮፊክ ናቸው ማለት ነው።
ስቶሬጅ አላቸው ማለትም የራሳቸውን የሆነ ግሉኮስ ስቶር ያደርጋሉ በምን ወይ በግላይኮጅን ሌላ ትሬሃሎስ ሹገር አልኮሆልስ ሊፒድስ የተለያየ ወይ ፉድ ስቶር ያደርጋሉ ማለት ነው። ኒውትሪሽናል ታይፕስ ምን ተባብለናል? ሳፕሮፋይቲክ ናቸው። ሳፕሮፋይቲክ ማለት ዴድ አኒማል ላይ የሚመገቡ ናቸው። they might also become parasitic or symbiotic ፓራሳይቲክ ናቸው ስንል ኮምፕሊትሊ ዲፔንደንት ኦን አናዘር ኦርጋኒዝም ሌላ ኦርጋኒዝም ውስጥ ካልሆኑ በስተቀር በራሳቸው ምንም አይነት የመኖር አቅም የሌላቸው ማለት ነው። ሲምባዮቲክ ደግሞ ከአንድ ኦርጋኒዝም ጋር ኢንተርዲፔንደንት ሙቹዋል የሆነ ሪሌሽንሺፕ ሲኖራቸው ማለት ነው። ሶ when we see their ኢኮሎጂ ማለት ምን አይነት ቦታ ነው የሚመገቡት፣ ምን አይነት ቦታ ነው የሚኖሩት፣ የት ነው ሪፕሮዲዩስ የሚያደርጉት፣ በአጠቃላይ የፈንጋዮች የሚመቻቸው ኤንቫይሮንመንት ምን የሚለውን የትኛው ነው የሚለውን ነው የምናየው። ያው የት ነው የሚገኙት? ኩል ዳርክ ኤንድ ሞይስት የሆነ ኤንቫይሮንመንት ውስጥ ነው የምናገኛቸው። ቀዝቀዝ ያለ ከዛ ደግሞ ትንሽ እርጥበት ያለው ከዛ ዳርክ የሆነ ወይም ደግሞ ላይት የሌለበት ኦፍ ኮርስ they don't prepare their own food they don't need light እንደዚህ አይነት ቦታዎች ላይ ፈንጋዮች ግሮ ያደርጋሉ ማለት ነው። ደጋግመን እንዳለው they are saprophytic ናቸው። ኒውትሪሽናል ሜቶዳቸው ሲምባዮሲስ ማለት ሁለት ኦርጋኒዝሞች እርስ በርስ ሲደጋገፉ ነው። ፖዚቲቭ እና ኔጌቲቭ ሊሆን ይችላል፣ ኔጌቲቭ እና ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ሊሆን ይችላል። in most cases ግን of course if there is a symbiosis it's best that mutual የሆነ ወይም ደግሞ ፖዚቲቭ እና ፖዚቲቭ ሪሌሽንሺፕ ሲኖራቸው so some fungi with plant roots ወይም ደግሞ ከእጽዋት ከሩቶቻቸው ጋር ሲምባዮቲክ የሆነ ሪሌሽንሺፕ ይኖራቸዋል። ምን አይነት ሪሌሽንሺፕ ማለት ነው? ለምሳሌ ፕላንቶቹ ከፈንጋዮቹ የሚወስዱት ነገር አለ። ከዛ at the same time ደግሞ ፈንጋዮቹ ደግሞ ከፕላንቶቹ የሚወስዱት ኒውትሪየንቶች አለ ማለት ነው። ላይቸንስ ከአልጌ ወይም ሳያኖ ባክቴሪያስ ናቸው። እነዚህ ከነዚህኞቹም ጋር የሲምባዮቲክ የሆነ ሪሌሽንሺፕ ይኖራቸዋል ማለት ነው። ሶ ጀነራሊ በአምስት ክላስ እንከፍላቸዋለን ፈንጋዮችን ማለት ነው። የመጀመሪያው ግሩፕ ካይትሪዶ ማይኮታ ነው የምንላቸው። ዙስፖርስ ወይም ደግሞ አሎ ማይሰስ ነው የምንላቸው። እነዚህኞቹ የሚለቁት የስፖር አይነቶች ናቸው። ከካይትሪዶ ማይኮታ የምንላቸው ሞስት ኦፍ ዘ ታይም they cause ስኪን ላይ ያሉ ኢንፌክሽኖች ከነዚህኞቹ ነው የሚገኙት። ሁለተኛው ላይ ያሉት ዛይጎማይኮታ ወይም ስፖራንጃል ፈንጋይ ወይም ራይዞፐስ። አሁን እነዚህኞቹ ቅድም ካላቸው ጋር ማለትም ፕላንቶች ላይ ስፖራቸውን በመርጨት ፕላንቶች ላይ ሞልድ ኮዝ ከሚያደርጉት ውስጥ ዛይጎማይኮታ የሚባሉት ይጠቀሳሉ። አስኮማይኮታ የምንላቸው አስኮስፖርስ የሚባሉትን አይነት አስኮ የሚባል አይነት ስፖር አላቸው። እነሱን ሪሊዝ በማድረግ ነው ሪፕሮዲዩስ የሚያደርጉት። ሶ that's why we call them አስኮማይኮታ። ያው አስኮ የሚባለውን ስፖር ሪሊዝ በማድረግ ሳክሮማይሲስ ወይም ደግሞ ብሬክ ዳውን በማድረግ ዲኮምፖዝ በማድረግ ነው የሚመገቡት። ባዚዶ ማይኮታ የምንላቸው ባዚዶ ማለት ሬድ ማለት ነው። ስለዚህ ሬድ የሆነ ፍሉድ በመልቀቅ ወይም ኬሚካል በመልቀቅ ረስት፣ አሁን ለምሳሌ ረስት ማለት ዝገት ነው። ዝገት ሲስግ ምንድነው የሚሆነው? የሆነ ቀይ የሆነ አይደለ ቀይ የሆነ ከለር ይወጣናል። ስለዚህ ባዚዶ ማይኮታ ማለት እንደሱ አይነት ረስት የሚያመጡ ታይፕ ኦፍ ፈንጋይስ ናቸው። ግሎሜሩሎ ማይኮታ ማይኮሪዚያል ፈንጋይስ ናቸው። ተመሳሳይ ናቸው ከዛይጎ ማይኮታ ጋር የፕላንት ሩቶች ላይ ኢንፌስት በማድረግ ነው ብዙ ጊዜ የሚኖሩት ማለት ነው። this is just the general classification of fungi. ያው እዚህ ጋር just an example of each አለ ባዚዶ እና አስኮማይኮታ። አስኮማይኮታ እንደዚህ አይነት ስፖሮችን ወይም ደግሞ ኮን ታይፕ ኦፍ በመጣል ሪፕሮዲዩስ የሚያደርጉ ናቸው። ግሎሜሩሎ ማይኮታ እዚህ ጋር እንደምታዩት በድ የሚያደርጉ ሩት ላይ እንደናቸው። ዛይጎማይኮታም ተመሳሳይ ናቸው። አኒማሊያ ላይ ለብቻ ደግሞ ያሉ ሌሎች ታይፕ ኦፍ ፈንጋይስ አሉ ማለት ነው። ሶ ሪፕሮዳክሽን ፓርት ላይ ስንመጣ ሪፕሮዳክሽናቸው አሴክሹዋል ነው ሞስትሊ ማለት ነው። ነገር ግን ኦፍ ኮርስ ሴክሹዋል ሪፕሮዳክሽን ይኖራቸዋል። አሴክሹዋል ሲሆን ብዙ ጊዜ በባይናሪ ፊዥን ሳይሆን ስፖሮቻቸውን በመበተን ነው ፈንጋዮች ሪፕሮዲዩስ የሚያደርጉት ማለት ነው። ሶ ስፖራንጂኦስፖርስ ወይም ካንዲዲያ፣ በዲንግ፣ ፍራግመንቴሽን እነዚህን በመጠቀም they can reproduce ማለት ነው። ስፖራቸውን በመበተን ስንል አሁን ለምሳሌ ቅድም ያየነው አስኮማይኮታ ላይ ከነዚህ ውስጥ አንደኛው መሬት ላይ ቢወርቅ ሊሆን ይችላል ኦር የሆነ ሊቪንግ ኦርጋኒዝም ላይ ቢወርቅ እዛ ላይ ደግሞ ድጋሚ ሪፕሮዲዩስ በማድረግ ነው አሴክሹዋሊ ሪፕሮዲዩስ የሚያደርጉት ማለት ነው።
ሶ there is no genetically የሆነ በሁለት ጋሜት ምናምን የሚፈጠር የተለየ ነገር አይኖርም ማለት ነው። አርትሮስፖርስ በዲንግ ደግሞ ከሆነ አሁን ለምሳሌ ይስቶች በበዲንግ ነው እንትን የሚሉት። አሁን ለምሳሌ አንድ ይስት እንደዚህ ነው። ስለዚህ አንዱ ቦታ ላይ ዝም ብሎ ማበጥ ይጀምራል። ከትንሽ ጊዜ በኋላ አብጦ የራሱን ደረጃ ከደረሰ በኋላ ይላቀቃሉ ማለት ነው። በዲንግ ላይ የሆነ ፓርት ላይ ስዌሊንግ ይጀምራል። ከዛ በኋላ የአደልት ሌቭል ላይ ሲደርስ ወይም ሳይደርስ በፊት ከተቆረጠ በኋላ የራሱን የሆነ ኦርጋኒዝም ይሆናል። this is also asexual የሆነ reproduction። ሴክሹዋል ላይ ስንመጣ of course we need two types of gametes ማለት ነው። ይሄ ብዙ ጊዜ የሚፈጠረው ኦፖዚት የሆነ ሜቲንግ ቦዲስ especially at the end of the mycelium። አሁን ምን ተባብራ ሃይፌ አላቸው። ስለዚህ ሁለት ሃይፌዎች ከመጡ በኋላ እነሱ ጄኔቲክ ማቴሪያሎቻቸውን ኤክስቼንጅ ሲደራረጉ that is the way sexually reproduce የሚያደርጉበት ማለት ነው። ወይም ደግሞ haploid spores። haploid ማለት half the number of the parent cells ያላቸው ስፖርስ ሲሆኑ ምን ማለት ነው? ይሄ there's an exchange of genetic material ወይም ደግሞ ሁለት የተለያዩ ፓረንት ሴሎች አሉን ማለት ነው። so let's come to the economic importance of fungi። ፈንጋዮች ኢኮኖሚካሊ እንዴት ኢምፖርታንት ናቸው ካለን የመጀመሪያው ዲኮምፖዚንግ ኤንድ ኒውትሪየንት ሪሳይክሊንግ ነው። ዲኮምፖዝ ያደርጋሉ። ምን ማለት ነው? ዲኮምፖዝ ያደርጋሉ ዴድ የሆኑ ኦርጋኒዝሞች ሊቪንግ ቲንጎች ሊሆን ይችላል እና ሊቪንግ ቲንጎችን ምን ማድረግ ይችላሉ? ወደ ጠቃሚ የሆነ ፈርቲላይዘር ሊለውጡልን ይችላሉ ባይ ዲኮምፖዚንግ ኢት ማለት ነው። ሶ ዲስ ኢዝ ኢምፖርታንሳቸው ነው። ሌላ እንደ ምግብነት እንጠቀማቸዋለን። ለምሳሌ መሽሩምስ ይበላሉ። ናት ኦል ታይፕ ኦፍ መሽሩምስ፣ ነገር ግን ኢደብል የተባሉት መሽሩሞች ይበላሉ። ፎር ፈርመንቴሽን ደግሞ ይስት እንጠቀማለን ወይም እርሾ የምንለው ዳቦ ለመጋገር ሊሆን ይችላል ኦር የተለያዩ አልኮል ወይም ቤቨሬጆችን ለመስራት እንጠቀምበታለን። አት ኢንዱስትሪያል ሌቭል ቺዝ፣ ሶይ ሶስ፣ ሲትሪክ አሲድ፣ ኢንዛይምስ እነዚህን ለማምረት እንጠቀምባቸዋለን ፈንጋዮችም ማለት ነው። ፈንጋይስ በጣም ትልቅ ኮንትሪቢዩሽናቸው ተብሎ የሚታሰበው አንታይባዮቲክስ ነው ወይም ደግሞ መድኃኒትነትን አበርክተዋል። ሶ አሁን ብዙ ጊዜ ሰምታችሁት ከምታውቁት መድኃኒቶች ውስጥ አንደኛው አሞክሲሲሊን ነው። በባክቴሪያል ኢንፌክሽን ኦር በተለያዩ ማይክሮ ኦርጋኒዝሞች ስፔሻሊ ቫይረስ ያልሆኑ ማይክሮ ኦርጋኒዝሞች ስንጠቀም ፔኒሲሊንን መጠቀም እንችላለን። ፔኒሲሊን ኢት ኢዝ ዲራይቭድ ፍሮም ፈንጋይ ከፈንጋይ የተገኘ አንታይባዮቲክ ነው ማለት ነው። ፔኒሲሊን ማለት በአጠቃላይ አሞክሲሲሊን ፋሚሊዎችን የያዘ የድረጎቹ ስም ነው ማለት ነው። ሌላ ሳይክሎስፖሪን፣ ግሪሶፍሉቪን የሚባሉ የተለያዩ ከፈንጋይ የተገኙ አንታይባዮቲኮች አሉ ማለት ነው። ሌላ ሞዴል ኦርጋኒዝምስ ኢን ሪሰርች ሲሰራ ብዙ ጊዜ ከምንጠቀምባቸውና ጠቃሚ የሆነ ኢንፎርሜሽን ከምንወስድባቸው ኦርጋኒዝሞች ውስጥ ፈንጋዮች የመጀመሪያዎቹ ናቸው ማለት ነው። ሶ አሁን ያወራነው ጥቅማቸውን ነው። አሁን ደግሞ የምናወራው ስለ ሃርምፉል የሆነው ሳይዳቸው ነው። የመጀመሪያው ፕላንት ዲዚዝ ኮዝ ያደርጋሉ። ፈንጋዮች በጣም ፕላንቶችን በማጥቃት ይታወቃሉ። ሶ this is one of their harmful። ሌላ ምግብ ያበላሻል ወይም ስፖይል ያደርጋሉ። ብዙ ጊዜ ደግሞ ዳቦ ሊሆን ይችላል ኦር እነዚህ ደረቅ የሚባሉ እንጀራ መሻገት እነዚህ ነገሮች የሚመጡት ከፈንጋይ ነው። ፕላስ ከማቴሪያሎችንም ምግብ ብቻ ሳይሆን እቃዎችንም ያበላሻሉ ማለት ነው። ስፔሲፊካሊ ደግሞ ዲዚዝ ኮዝ ሲያደርጉ የሚለቋቸው የተለያዩ ቶክሲኖች አሉ። እነዚህ ቶክሲኖች አሁን የመጀመሪያው ታዋቂው አፍላቶክሲን ይባላል። ከአስፐርጂለስ ነው የሚለቀቀው። ይሄኛው ዲዚዝ ኮዚንግ ፕሮሰስ ላይ የሚለቀቅ አፍላቶክሲን የሚባል ሃርምፉል የሆነ ሰብስታንስ ነው። ሶ this is their harmful aspect። ሌላ ኤርጎቲዝም የሚባል በሽታ አለ። ከኤርጎት የሚባል ኬሚካል በመልቀቃቸው የሚመጣ ከፈንጋዮች ተነስቶ የሚመጣ በሽታ ማለት ነው። ይሄኛው የሚለቀቀው ክላቪሴፕስ በሚባሉ ማይክሮ ኦርጋኒዝምስ ወይም ፈንጋዮች ነው። ሌላ ፖይዝነስ የሆኑ መሽሩሞች አሉ። ሁሉ መሽሩሞች አይበሉም ተባብለናል። እነዚህ መሽሩሞች አይበሉም ያልናቸው መሽሩሞች ሲበሉ ውስጣቸው ገዳይ የሆኑ ማይኮቶክሲን ስላለ ነው የማንበላቸው ማለት ነው። ሌላ ሂዩማን እና አኒማል ዲዚዝ ፕላንት ብቻ ሳይሆን ሰውንና እንስሳቶችን የሚያጠቃ ዲዚዞችን ኮዝ ያደርጋሉ። ሱፐርፊሻል ማይኮሲስ ብዙ ጊዜ የቆዳ በሽታዎች they are related to fungus። የቆዳ ወይም ሰርፌስ ላይ ያለ ከጥፍር ከፀጉር ጋር የተያያዙ በሽታዎች ከፈንጋዮች ነው የሚመጡት ሱፐርፊሻል የሆነ። ሌላ ሲስተሚክ ኢንፌክሽኖችንም ኮዝ ያደርጋሉ ላይክ ካንዲዲያሲስ ኦር ዲፍረንት የሆኑ ሲስተሚክ ሌቭል ኢንፌክሽኖችን ኮዝ ያደርጋሉ ማለት ነው። ሶ ሰርፌስ ሌቭል ላይ ታዋቂ ከሚባሉት ፈንጋዮች ኮዝ የሚያደርጓቸው ደርማቶፋይትስ የሚባሉ ዲዚዞች አሉ።
እነዚህኞቹ የመጀመሪያው ቲኒያ ኮርፖሪስ ነው የሚባለው። ቲኒያ ኮርፖሪስ ማለት ሄርለስ ስኪን ላይ ወይም ደግሞ ጸጉር የሌለበት የቆዳ ክፍልን የሚያጠቁ የፈንጋይ አይነቶች ናቸው። ሪንግ ወርም ነው የሚባለው በኮመን ኔሙ። ይሄንን አቮይድ ማድረግ ከፈለገን ስኪናችን ድራይ መሆን አለበት፣ ብዙ ጊዜ እርጥብ መሆን የለበትም። አት ዘ ሴም ታይም ደግሞ አቮይድ ሼሪንግ አይተምስ ዊዝ አዘር ፒፕል ማለት ነው። ሁለተኛው ቲኒያ ፔዲስ ነው። ፔዲስ ማለት እግር ነው። ስለዚህ አትሌትስ ፉት ኮዝ የሚደረገው አትሌትስ ፉት የሚባል በሽታ ሰምታችሁ የምታውቁ ከሆነ በፈንጋዮች ነው ኮዝ የሚደረገው። ኮዝ የሚያደርገው ኦርጋኒዝም ደግሞ ቲኒያ ፔዲስ ነው የሚባለው። ቲኒያ ካፕቲስ፣ ካፕቲስ ማለት ስካልፕ ነው። ሶ የጸጉር ያለበት ቦታ ላይ የሚመጡ ታይፕ ኦፍ በሽታዎች ናቸው። አይብሮስ፣ አይላሽስ። ስለዚህ ጸጉር ፕሮሚነንት የሆነበት ቦታ ላይ የሚመጡ ታይፕ ኦፍ ፈንጋዮች ናቸው። ቲኒያ ባርብሬ ደግሞ ቢርድ ወይም ደግሞ ጺም አካባቢ የሚመጣ የደርማቶፋይት አይነት ነው። ቲኒያ ኦንጉኒየም ደግሞ የኔል ቤድ ወይም ደግሞ ጥፍር ላይ የሚመጡት ነው። ስሙ ምን ይባላል? ኦንኮማይኮሲስ ኢዝ አናዘር ኔም ፎር ቲኒያ ኦንጉኒየም ማለት ነው። ሶ አሁን እዚህ ጋር የምናየው ፒክቸር አሁን ለምሳሌ ይሄ አትሌትስ ፉት የሚባለው ወይም እግር ላይ የሚወጣው ቲኒያ ፔዲስ የምንለው ነው ማለት ነው። ይሄኛው ደግሞ ኔል ቤድ ነው፣ አሁን ጥፍር ላይ ነው ያጠቃው። ስለዚህ ቲኒያ ኦንጉኒየም የምንለው ነው ማለት ነው። ይሄ ስኪን ላይ ነው። ሄርለስ የሆነ ስኪን ላይ ከሆነ ቲኒያ ኮርፖሪስ እንለዋለን። ሶ በአጠቃላይ በእንደዚህ አይነት ወይ እነዚህ ኦርጋኒዝሞች they cause the dermatophytes እንላቸዋለን። በአጠቃላይ ሱፐርፊሻል ሌቨል ላይ ኮዝ የሚደረጉትን ደርማቶፋይትስ ነው የምንላቸው ማለት ነው። ሲስተሚክ ሌቨል ላይ ደግሞ ስንመጣ ሴክሹዋሊ ትራንስሚትድ ሊሆን ይችላል፣ በዛ ወይ የሚተላለፉት ካንዲዲያሲስ ሊሆን ይችላል። ኦር ደግሞ as a result of immunocompromised ወይም ደግሞ በሽታ የመከላከል አቅማችን ዝቅ ባለ ቁጥር ኮዝ ሊደረግ ከሚችለው ኮመን ፈንጋል ዲዚዞች ውስጥ አንደኛው ካንዲዲያሲስ ነው። ካንዲዲያሲስ ኮዝ የሚደረገው በካንዲዳ አልባይካንስ ነው፣ በሴክሹዋል ኮንታክት ነው። አቮይድ ዳውሽንግ ሜንቴን ሃይጂን። ዳውሽንግ ማለት ምንድነው? ኖርማል ማይክሮባዮሽ አለን ማለትም ሰውነታችን ውስጥ አስፈላጊ የሚባሉ ለመኖራችን ጠቃሚ የሚባሉ ማይክሮ ኦርጋኒዝምስ አሉ፣ በዋናነት ደግሞ ባክቴሪያዎች። እነሱን ሪሙቭ ለማድረግ አንቲባዮቲክ መጠቀም ሊሆን ይችላል። በጣም አንታይሴፕቲኮችን ስንጠቀም ከነሰሰሪ ከሆነው ካለፈ ማለት ነው። ኖርማሊ ኦፍ ኮርስ ማይክሮ ኦርጋኒዝሞችን ኮንትሮል ማድረግ አለብን። ነገር ግን ነሰሰርሊ ከሆነበት በላይ እነዚህን ኦርጋኒዝሞች ካጣናቸው ኢሚዩኖ ኮምፕሮማይዝ ስለምንሆን ካንዲዲያሲስ ይዘናል ማለት ነው። ትረሽ ካንዲዳ አልቢካንስ የምንላቸው አት በርዝ ካናል ላይ የምናገኘው ነው፣ ወይም ደግሞ ሴቶች ከወለዱ በኋላ የሚያጋጥማቸው ነው። ይሄኛው በጉድ ኦራል ሃይጂን ሊስተካከል የሚችል ነው። አስፐርጂሎሲስ የምንለው ደግሞ ሌላ ዲዚዝ በአስፐርጂለስ ፉሚጋተስ በሚባለው ፈንጋይ ነው ኮዝ የሚደረገው። ኤርቦርን ስፖር ነው፣ ሪስፓራቶሪ ትራክቶቻችንን የሚያጠቃ ፈንጋል ዲዚዝ ነው ማለት ነው። ሶ በአጠቃላይ የፈንጋል ዲዚዞች የሚመስሉ ነበረ። ስለ ፈንጋይ ሲያወራ ነው ሌሰን ሰመራይዝ ለማድረግ ያክል ፈንጋይ ስትራክቸሮቻቸው ማይት ቢ ሲንግል ሴል ኦር መልቲ ሴሉላርም ሊሆኑ ይችላሉ። ሲንግል ሴል ሲሆኑ ይስት ናቸው። ይስት ደግሞ የተነጠቀማቸዋለን ፎር ፈርመንቴሽን፣ በዋናነት ለምግብ ሊሆን ይችላል፣ ብሬድ ኦር እንጀራ፣ ኦር ደግሞ ፎር አልኮሊክ ቤቨሬጆችን ልንጠቀመው እንችላለን። መልቲ ሴሉላር ደግሞ ሲሆኑ ከሃይፌ ከሚባል ፊላመንት ነው የሚሰሩት። እነዚህ ሃይፌ ፊላመንት በብዙ ሁኔታ ስናገኛቸው ማይሴሊየም እንለዋለን ስትራክቸራቸው ማለት ነው። ያው ዩካሪዮቲክ ናቸው። ኒውትሪሽናል ታይፓቸው ሳፕሮፋይቲክ ናቸው። ሪፕሮዳክሽን ላይ ሴክሹዋልም አሴክሹዋል ሊሆን ይችላል። ለየት የሚያደርገው ስፖር ፎርሜሽን ወይም በስፖሪሌሽን ነው ሪፕሮዲውስ የሚያደርጉት። ሴክሹዋሊም ሊሆን ይችላል፣ አሴክሹዋሊ ላይ ስፖር ፎርሜሽን ሊኖር ይችላል። ነገር ግን ሴክሹዋሊ ሲሆን ሃፕሎይድ ወይም ደግሞ ሃፍ ነምበር ኦፍ ዘ ፓረንት ሴል ነው የሚኖረን ማለት ነው። ኢኮኖሚክ ኢምፖርታንሳቸው በጣም ብዙ ነው። ነገር ግን በጣም ፕሮሚነንት እና ጠቃሚ ከሚባለው የፈንጋዮች ጥቅሞች ውስጥ አንታይባዮቲክስ ለመስራት መጥቀማቸው ነው። ሶ በአጠቃላይ ስለ ፈንጋይ ሲያየ ነው ይሄን ይመስል ነበረ። ቀጣዩ ሌሰናችን የሚሆነው ጎይንግ ቱ ቢ አባውት ዘ ፕሮቶዞዋ። እስከዛ ድረስ ባይ